በምድር ላይ ሰይጣን የሚቃወማት የሚፈራት ትምህርት ነች። ሰው እንደ እግዚአብሔር ልጅ ራሱን ማየት ከጀመረ ዓለምን እንደሚያሸንፍ ያውቃል። ኢየሱስ የገለጠውን ያንን ህይወት ሰው አይቶ በዚህ ደረጃ ራሱን የተመለከተ ሰው በእውነተኛ ረፍት ውስጥ ወክ ማድረግ ይችላል። ይህ የመገለጥ ዕውቀት ሰው እግዚአብሔር ሲነካው ወይም እግዚአብሔር ሲያገለግለው የሚያገኘው ወይም ደግሞ የሚማረው ዕውቀት ነው። የመገለጥ ዕውቀት ያልነው ከየትኛውም ዩኒቨርሲቲ ከየትኛውም ቦታ ላይ የማታገኙት ግን በእግዚአብሔር መንፈስ አማካኝነት ብቻ የሚገኝ ሰማያዊ ዕውቀት እንዳለ ሰው መገንዘብ አለበት። ለምን ሄድ ኖሌጅ ወይም ደግሞ የአእምሮ ዕውቀት ሁል ጊዜ በዚህ ዓለም ላይ ካሉ ቁሳዊና ተግባራዊ ዕውቀቶች የሚመጡ ስለተፈጥሮ ስለተገለጡት ነገሮች ሁሉ መረጃን የምናገኝበት የዕውቀት ክፍል አለ። ሰው ደግሞ ከእግዚአብሔር ተምሮ የሚያገኘው ዲቫይን ኖሌጅ አለ ማለት ነው። ይህን ዕውቀት ማንም የሚወዳደረው አይደለም፣ ከላይ ከእግዚአብሔር ከራሱ የሚገኝ ነው። ይህንን ደግሞ በመጽሐፍ ቅዱስ ውስጥ ብዙ የእግዚአብሔር ሰዎች ተጠቅመውበት በምድር ላይም ደግሞ ገልጠውት ሰዎችን ወደ መልካም ነገር የለወጠ ትልቁ ብርቱ የመጨረሻው ስልጣን ዕውቀት ይህ ዕውቀት ነው ማለት ነው። ስለዚህ እኛም በተፈጥሮ በምድር ላይ በስጋ በዚህኛው ዓለም ላይም ብንገኝ ነገር ግን እግዚአብሔር ሕይወትን እንድንኖር የሚፈልገው በዚህ በመገለጥ ዕውቀት መሰረት ላይ ተመስርተን እንድንሄድ አስተማሪ ምንጭ የሆነውን መንፈሱን ምን አድርጎናል? ሰጥቶናል። ስለዚህ መንፈስ ቅዱስ የተሰጠን ዋናው ዓላማ በዚህ በተፈጥሯዊ ዕውቀት ሊሚት ተደርገን ተገዝተን እንዳንኖር ከዲቫይን ዓለም ጋር መገለጥ ዕውቀትን እንድናገኝ ከዛ እንድንቀዳ የሚያግዘን የዕውቀት ምንጭ የሆነውን መንፈስ ቅዱስ በእያንዳንዱ አማኝ ውስጥ ተቀምጧል። ስለዚህ ሁሉም አማኝ ከእግዚአብሔር መማር ሲጀምር ነው እንግዲህ የክርስትናን እውነተኛውን ትርጉም የሚያውቀው። ክርስትናን በዚህ በሰዎች ልምምድ በምናየውና በምንረዳው ዕውቀት ላይ ተመስርተን ማረዳት መገንዘብም ፊል ማድረግም አንችልም። እንዲያውም ትርጉም አልባ ነው የሚሆንብን። ነገር ግን አንድ አማኝ ማቹርድ ሆኖ ከመንፈስ ቅዱስ መማር ሲጀምር ከዲቫይን ኖሌጅ መቅዳት ሲጀምር ሕይወትን በዚህ መልኩ መምራት ይችላል። ዛሬ በዚህ በመገለጥ ዕውቀት ውስጥ ስለ ማንነታችን ወይም ስለ ሕይወት እግዚአብሔር የተናገረውን ነገር እየተማርን ነው። ሕይወት ማለት የሰው መንፈስ የሚኖረው ማንነት ማለት ሕይወት ወይ መንፈስ ማለት ነው። ሕይወታችን ማለት የሚባለው በስጋ በደማችን በስጋችን ውስጥ ያለው ስጋችንን የሚያኖረው የደም ሲስተምን ሳይሆን ሕይወት ብለን የምንጠራው እራሱ ደማችንን፣ ነርቫችንን፣ ሲስተማችንን ሁሉ እንዲንቀሳቀስ ኢነርጂ የሚሆነው ሕያው ሆኖ እንዲንቀሳቀስ የሚያደርገው የሕይወት ምንጫችን የማይታየው የውስጠኛው ሰውነታችሁ ነው። ሰው ሞተ የሚባለው መንፈሱ ከስጋው ምን ያደርግ ነው። ስለዚህ መንፈሳችን በዚህ ቦታ ላይ ባይኖር ኖሮ ዛሬ ይሄው ለአክቲቪቲ ሊኖር አይችልም። እሱም ብቻ አይደለም መኖር ብቻ አይደለም፣ ደምንም ጅማትንም ነርቭንም እንዲሰራ የሚያደርገው መንፈስ ነው። መንፈስህ ባይሆን ኖሮ በዚህኛው በስጋ ዓለም ላይ ሰዎች ይናገሩ በዚህ ሰዓት እንድናገር እንድረዳ ስንት ሲስተሞች ራን እያደረጉ ነው ሁሉን በትክክል ተገንዝበን እንድንሄድ የሚያደርጉን። እነዚህን ሲስተሞች ሁሉ በአይን የማይታዩ ሚሊዮን ሲስተሞች በፍራክሽን ኦፍ ሰከንድ ሙቭ እያደረጉ የሆነ ነገር የተረዱ ላይፍ ሆነን ትርጉም ኖሮን ነገሮችን ተረጋግተን እንድንኖር እንኳን ደማችንና ሲስተማችን ራን እንደሚያደርግ የሚችለው ምናችን ነው ማለት ነው? መንፈሳችን ነው። መንፈሳችን ይህንን ገቨርን ባያደርግ ኖሮ በአይምሯችን በማይንዳችን ይህንን ሲስተም ራን አድርጉ ቢባሉ አሉ ፌንት ያደርጋል። ሰው የሚሞተው እንዲያውም ወደ ኮንሽስ ሲመጣ ነው። ወደ ንቃቱ ህሊናው አስቦ እንዴት ኖረለው ማለት ሲያስብ ማሰብ ስለማይችል ይሞታል ማለት። ስለዚህ ተዝናንተን ያለ ችግር ያለ ምንም ነገር ነገሮችን እንዲሰራ የሚያደርገው ሱፐር የሆነ ከዚህኛው ህግ በላይ የሚሰራ የመንፈስ ህይወት ስላለን ነው እንጂ ይሄንን ማንነት ባንኖር ኖሮ ስጋችንም መኖር አይችልም። ለምን? በጣም አንድ ፋብሪካን እንኳን ራሱ ገቨርን ለማድረግ ስንት ፕሮግራም
ስንት ውስብስብ ነገሮች እንደሚሰሩ ማሰብ ይከብዳል። የሰውን ሐሳብ እንኳን ሰው የሚባለውን ደግሞ ድንቅ ፍጥረት ይሄንን ፊዚካላችንን እንኳን ራሱ ገቨርን የሚያደርገው የመንፈሳችን ህግ ነው። ስለዚህ እኔ እናንተ በስጋ በዚህኛው በማይንዳችን በፊዚካል ዓለም ላይ እንዲሁ ታይተን የምንታይ አይደለንም። ህይወት የሚል ህይወትን ሊሰጥ የሚችል የእግዚአብሔርን ህይወት ተሸከመ መንፈስ በውስጣችሁ አለ። ስለዚህ እናንተና እኔ ሁለት ዘር አለ በዚህ ምድር ላይ ሰውን የሚያስገኝ ዘርና ስጋን የሚያስገኝ ዘር አይደል? ሰውን የሚያስገኝ ዘር የማን ዘር ነው? የእግዚአብሔር ቃል። ይሄውን ከማይጠፋ ከያው ከእግዚአብሔር ዘር ምን አድርጋቸዋል? ተወልዳ ከነገና አካላችንን ደግሞ የሚያስገኝ ምንድነው? የሰው ዘር አለ። ስለዚህ ከእግዚአብሔር የተገኘው ማንነታችን መንፈሳችን ነው። ከእግዚአብሔር ቃል ወይም የእግዚአብሔር ቃል ወይም የእግዚአብሔር ዘር ይሁን ሰውን በመልካችን እንፍጠር በሚለው በዚህ ቃል የተገኘው ምናችን ነው ማለት ነው? ውስጠኛው ሰውነታችን መንፈሳችን ከእግዚአብሔር ቃል ወይም ከእግዚአብሔር ዘር ተገኝቷል። ያ ዘር የማይጠፋ ዘር ነው አይደል? ለዘላለም የሚኖር ዘር ማለት ነው። ምንድነው የምላችሁ መሰላችሁ? እናንተ ከስጋ በላይ ማንነት እንዳላችሁ ካላወቃችሁ፣ ከስጋ በላይ የሚኖር ማንነት እንዳላችሁ ካልተገነዘባችሁ፣ አሁን የምንሰብክላችሁ ስብከት ሁሉ ትርጉም ከእንጀራና ከዳቦ ያለፈ ህይወት እንዳላችሁ ማወቅ አለባችሁ። ሳትበሉ ሳትጠጡ በእግዚአብሔር እስትንፋስ የተገኛችሁ ሕያዋን ናችሁ። አሜን። ሰው ይሁን ሲል እግዚአብሔር ነው ሰው የሆነው። የእግዚአብሔር መንግስት ከምግብና ከመጠጥ በላይ ያለ የህይወት መሰረት ያለው ነው። ስለዚህ የመጀመሪያው ነገር ዛሬ እንድትማሩ ከእግዚአብሔር የተማርነው ትምህርት ምንድነው? ኦሪጂናል ቲቺንግ የመጀመሪያው ነገር ልባችሁ ውስጥ እንዲገባው ይሄን እንፈልጋለን። ሰው ኢየሱስ ያስተማረው ትምህርት የመጀመሪያ ይሄንን ክፍል አሳያችኋለሁ። በየፓርት አስተምራችኋለሁ። ከእግዚአብሔር የተማርነው ትምህርት ወይም ደግሞ ኢየሱስ በምድር ላይ ያስተማረው ፓወርፉል ቲቺንግ የመጀመሪያው ነገር ኤፌሶን ምዕራፍ 4 ከቁጥር 20 ጀምሮ አነባለሁ። እናንተ ግን ይላል ኤፌሶን ምዕራፍ 4 ከቁጥር 20 ጀምሮ እናንተ ግን ክርስቶስን ያወቃችሁት እንዲህ ባለ መንገድ አይደለም። በእርግጥ ስለ እርሱ ሰምታችኋል፣ በኢየሱስ እንዳለው እውነት በእርሱ ተምራችኋል። ቀድሞ ስለነበራችሁ ሕይወት በሚታለል ምኞቱን የጎደፈውን አሮጌው ሰውነታችሁን አውልቃችሁ እንድትጥሉ ተምራችኋል። እችን ትምህርት አስተምራባቸው። አንዱ ትምህርት የኢየሱስ ትምህርት ምንድነው ማለት ነው? አሮጌውን ሰው ምን እንድታደርጉ እንድትጥሉ ከእርሱ ምን አደርጋቸዋል? ስለዚህ ምንድነው ይሄ አሮጌው ሰው የተባለው ማለት ምንድነው? በዚህ ምድር ላይ እኔ እናንተ ከእግዚአብሔር የተለየንበት አርቲፊሻል እግዚአብሔር ያልሆነው በምናብ የተሳለ በዚህ ምድር በስጋ ዓለም ላይ በምድር ላይ ካለው ሲስተም ሰው ተብሎ የተጠራ አንድ ሰው አለ። ይሄ እግዚአብሔር የማያውቀው በዚህ ዓለም ላይ ግን ስንኖር ተሳስተን ስለ ራሳችን የመሰለን እኛ ብለን የጠራነው አንድ አሮጌ ወይም እግዚአብሔር ሪኮግናይዝ ያላደረገው እውቅና ያልሰጠው ሰው ግን ሰው ብሎ የሚጠራው የሚያመው አንድ አርቲፊሻል ማን አለ። ያን ሰው ነው ከእግዚአብሔር ሰው ብሎ ከጠራው መለየት አለብን። አሁን እኛ ምን ጠራው ሰውና እግዚአብሔር ሰው ብሎ የሚጠራው የተለያየ ነው። ስለዚህ ይሄንን ሰው እንድትለዩ ተጠርታቸዋል። ከዚህ ሰው እንድትለዩ ከዚህ ሰው። ስለዚህ ዓለም በምድር ላይ ሰይጣን እግዚአብሔር ሰው ብሎ ሪኮግናይዝ ያላደረገውን እንደ ሰው የጠራ ነው ነገር አለ። ያ ማለት ምንድነው? እግዚአብሔር ይሄንን አካላችን የመንፈሳችሁ ልብስ ብሎ ይጠራዋል። እኛ ደግሞ እኔ ብለን ምን እናደርገዋለን? እንጠራዋለን። ስለዚህ በስጋ በኩል ባለው ሲስተም ከዚህ ዓለም ጋር በሚመች እግዚአብሔር እንደ ሰው ያልጠራውን ሰው ግን ሰው ብሎ የሚጠራው የህይወት ፓተርን አለ ማለት ነው። ይህ ሰው በልቡ እንዳሰበ ምንድነው እንዲህ ነው ተብሎ ተሳስቶ የጠራ ነው። ራስ እግዚአብሔር ኤግዚስት እንዳላደረገ እንዲኖር ያልፈጠረው ወይም ደግሞ እንዲገኝ እንድንኖርበት ያላስፈልገው አንድ በዚህ ምድር ላይ ግን በዚህ ዓለም ላይ ተስማምተን የፈጠርነው አንድ አሮጌ ወይም እግዚአብሔር እውቅና ያልሰጠው ሰው እንዳለ ማወቅ አለባቸው። ይሄ ሰው ነው አስቸጋሪ ህይወትን እንድንኖር የሚመራ።
ሰይጣንም በዚህ ሰው አማካኝነት ነው እኔ እናንተን ገቨርን የሚያደርገን። ይሄ የለህም ይሄ ያለህም ተብሎ ጻፈው። ይህ ማለት ይህ ሰውን ከየት መጣ ስንል መጽሐፍ ቅዱስ ስለሚፈታልን ማለት ነው። ይሄን ሰው አውልቃችሁ እንድትጠሉ ምን አድርጋችኋል? ተምራችኋል። መጣል አለበት። ከዚህ ሰው እንድትለዩ እግዚአብሔር ጠርቷቸዋል። ፕሬዝ ጋድ። ይህን ክፍል በአንደኛ ጴጥሮስ ምዕራፍ 1 ቁጥር 18 ያለውን ክፍል እናነባለን። አሮጌው ወይም ይህን ሰው እንድትጥሉ ተራቸዋል። አንደኛ ጴጥሮስ ምዕራፍ 1 ቁጥር ምንድነው 18 ላይ እንደዚህ ይላል። ይሄንን ሰው የወረስነው ከቀድሞ አባቶቻችሁ አይደል? ከቀድሞ አባቶቻችሁ ከወረሳችሁት ምንድነው? ከንቱ ምንድነው? ከንቱ ምንድነው? ሕይወት። ከቀድሞ ምንድነው? አባቶቻችሁ። ሰው በዚህ ምድር ላይ ሲኖር ከምድር ከስጋ በወለደው ማንነት ልክ ብቻ ራሱን አይቶ ሕይወትን በስጋ ዘሩ፣ በስጋ ኢኮኖሚው፣ በስጋ ዕውቀቱ፣ በስጋ ከለበሰው አባት ብቻ ሕይወት ይሄ ነው ብሎ የኔ ዘር፣ የኔ ግንድ፣ የኔ ምንጭ ይሄ ነው ብሎ የቆጠርነው መቁጠር ወይም ደግሞ እይታ ምን ይባላል ማለት ነው? ከንቱ የሕይወት ዝርያ ማለት ነው። እዚህ ይሄ በምድር ላይ የሚያልፍ ነው። ስለዚህ ያንተ ምንጭ ያንተ መገኛ ሰማያዊ ነው ወይም እግዚአብሔር ራሱ ነው። ሰው የሚባለው ፍጡር የተገኘው ከማን ነው? ከእግዚአብሔር ነው። በምድር ላይ ደግሞ በስጋ ደግሞ የተገኘው ደግሞ ምድራዊ ልብስ ለስጋ ለመንፈስ ለሕያው የሆነው ሰውነት መገኛ የሆነ ዘንድ እግዚአብሔር ከምድር አፈር ሰውን ምንድነው አበጀው ተብሎ ከዛ በኋላ ግን ሰውም ብዙ ተባዙ ብሎ በምድር ላይ ስጋ ምን አረገ? ተባዛ። ስለዚህ ይሄኛው አንተን ወይም የለበስከው ስጋ እኔን ወይም አንቺን አንተን ሪፕሬዘንት ማድረግ መግለጥም አይችልም። በስጋ ጋበስነው የኖርነው ታሪክ ማንነት ላይፍ ሁሉ እኔን ሊለካ ሊመጥን ሊገልጥ አይችልም። ያንተና የኔ ምንጭ መገኛ ራሱ እግዚአብሔር ነው። አይናችን ተከፍቶ ይሄንን ሰው ማየት ካልቻልን፣ በግልጥ መገንዘብ ካልቻልን፣ እንደዛ መሆናችንን ካላየን እንደዛ መኖር አንችልም። ለምን? የምንኖረው እኔም ብለን ባመንነው ልክ ነው። በስጋ ደረጃ ራሳችሁን የምታዩ ከሆነ ህይወታችሁ ከዚህ ይቀዳል፣ ፍልስፍናችሁ ከዚህ ይቀዳል፣ ፔናችሁ ከዚህ ይቀዳል፣ ድላችሁ ከዚህ ይቀዳል። ሌላ ድል የላችሁም፣ ሌላ ህመም የላችሁም፣ ሌላ ዲዛይር የላችሁም። ግን አይናችን ተገልጦ በመንፈስ ራሳችንን እንደ እግዚአብሔር ልጆች ራሳችንን ማየት ከጀመርን ከዛ እይታ ውስጥ ክብራችን ይወጣል፣ ጥንካሬያችን ይወጣል፣ ተስፋችን ይወጣል፣ ባህሪያችን ይወጣል። ስለዚህ መንፈሳዊ መሆናችንን ውስጠኛው መንፈሳዊ ቢንግ መሆናችን ማየታችን ጥቅሙ ያንን ህይወት መኖር የምንችለው ከዚህ በኋላ ስለሆነ። ስለዚህ ከዚህ ነው ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ምንድን ነው? በተቀበሉት በስሙ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ምንድን ነው? እነዚህ ከእግዚአብሔር ተወለደው እንጂ ከስጋና ከደም ምንድን ነው? ከስጋና ከደም አልተወለዳችሁም እንዴ? ተወልደናል። ከስጋና ከደም የተወለደው ያንተ ማንነት አይደለም፣ ያንተ ቤት ነው፣ ያንተ መኖሪያ ነው። እስኪ ከስጋና ከደም በሉ እስኪ። የተወለደው እኔ አይደለሁም፣ የኔ መኖሪያ ነው በሉ። ከስጋና ከደም ምንድን ነው? አልተወለዱም። እግዚአብሔር ሰው የተወለደው ከእግዚአብሔር ነው። እስኪ እኔ የተወለድኩት ከእግዚአብሔር ነው በሉ። ይኸውላችሁ ይሄ ትምህርት እኮ በቃ ከዚህ በላይ ምንም መገለጥ የለም። እኔ የተወለድኩት ከማን ነው? እኔ ከእግዚአብሔር ተወልጃለሁ የሚለው ነገር ብቻ ነው ለሰው ትልቅ መገለጥ። ሰው ሁሉ በምድር ላይ የተወለደው እኔ ብሎ እስኪ ኢማጂን አድርጉ። ሁላችን ህይወትን ስንጀምር ኑሮን ስንጀምር አይናችንን ጨፍነን ምን ይታያል? እግዚአብሔር ታይቶ ስፒሪቹዋል ግሎሪ ካላየው እስካሁን ድረስ you are limited። ማንም ሰው ግን ተናገር ቢባለው መናገር ካፉ አውጥቶ የሚናገረው ኢኮኖሚውን፣ ፕሮፌሽኑን፣ አገሩን፣ አፍሪካዊነቱን፣ ጥቁሩን፣ ሴት ነኝ ወንድ ነኝ ብሎ በዚህ ደረጃ ያወራል እንጂ ከዚህ ከፍ የሚል እይታ የለው።
እውነትን ስተናል። ስለዚህ የመጨረሻው በዚህ ምድር ላይ የመጀመሪያው ትልቁ መረዳት የሚባለው መገንዘብ የሚባለው የመጀመሪያው ገደብ ምንድነው? ከዚህ አሮጌው ሰው ማንነት አስተሳሰብ ኮምፕሊትሊ ምን ማድረግ አለብን? መወገድና መዳን አለብን። ስለዚህ ይላል ከምድራዊ አባቶቻችሁ ከወረሳችሁት ከምንድነው? ከንቱ ህይወት አለና ወደ ኤፌሶን ልመልስላችሁ። ኤፌሶን እዛ ሄዱና በደንብ ላስተምራችሁ። አሁን ዛሬ ምዕራፍ 4 ቁጥር ቀድሞ ስለነበራችሁ አያችሁት? ምንድነው ይላል? ቀድሞ ምንድነው? ህይወት ስለነበራችሁበት ህይወት ምን እያደረጋችሁ? በሚያታልል ምኞት የጎደፈውን አውርቃችሁ እንድጥሉም ከግሱ ምን አድርጋችኋል? አያችሁ? ቀድሞ የነበራችሁን ናችሁ የተባላችሁትን ተሳሳችሁ ራሳችሁ እንደራሳችሁ የቆጠርነውን ያንን ሰው እያሰባችሁ ያ ሰው ቀድሞ ሰይጣንኛ ሊገዛን ናችሁ ብሎ ምን ያደርግብን? የዋሸን ህይወት ማለት ነው። ዋሽቶብናለኛ ያልሆነውን ነገር እንደሆነን ምን አድርጎናል? አሳምኖናል። በዛ ልክ ካለን በዛ ልክ ደረጃ ካለን እኛን ለመቆጣጠር በጣም ቀላል ነው። ስለዚህ አሁን ሁላችንም ራሳችንን ስንጠራ የጠራ ነው እግዚአብሔር ናችሁ ባለላችሁ ማንነት። ደካማ ነኝ፣ ክፉ ነኝ፣ እኔ ቀናተኛ ነኝ፣ እኔ ጥላቻ አለኝ፣ እኔ ምናምን አለኝ ብላችሁ የጠራችሁት ሁሉ ያልሆናችሁት ነው። ነኝ ብላችሁ አስባችሁ ግን በኢማጂኔሽን በሐሳባችሁ ሮንግ ፒክቸር አለ ስለ ራሳችሁ። ስለዚህ ነው እግዚአብሔር ሲነግረን ከኛ ጋር ማይጣጣም ይመስላል። ለምን? እኛ ያሳልነው ሌላ ሰው ነው፣ እግዚአብሔር የሚያወራው ሌላ ሰው ነው። ከዛ እንዴት እግዚአብሔር እንደዚህ ይልኛል? ዛሬ እኮ ወንጌል ወንሰው አንተ የከበርክ ፍጥረት ነው ስትለው ሸሽቶ የሚሄደው የራሱን ማንነት ክዶ ነው። እግዚአብሔር የሚነግረው እንደ ማንነቱ ነው። እሱና ሰው ግን ተሳስቶ ሮንግ ማንነቱን ያደርጓል፣ አምኗል። ስለዚህ እግዚአብሔር ሲነግረን አይጣጣምልንም። እንዲያውም የፎገረን የደለለን ይመስላል፣ ገና ምን ሆኖ ይመስላል። እግዚአብሔር ግን ካወራን የሆነውን ነገር ስለሚያውቅ ነው። ስለዚህ የመጀመሪያው ነገር ይሄንን በልባችሁ አስቀምጡ። እኔ ከእግዚአብሔር የተወለድኩኝ የማን ልጅ ነኝ? የእግዚአብሔር መልክና ባህሪ ነጸብራቅ ነኝ። ምን ያለ መሰላችሁ? በዘፍጥረት ምዕራፍ 1 ላይ እግዚአብሔር ሰውን ሲፈጥር በመልኩና በምንድን ነው? ዘፍጥረት ምዕራፍ 5 ላይ ግን እግዚአብሔር ሰማይና ምድርን ሲፈጥር ይላል በመልኩና በአምሳሉ ፈጠረ። ቁጥር 2 ላይ ደግሞ አዳምን ከወደቀ በኋላ በመልኩ ሰውን መፍጠር በራሱ መልክ ይላል። ሰው ከውድቀት በኋላ እግዚአብሔርን ማየት ስላልቻለው ሲወለድ አይኑን ቀና ብሎ የሚያው የሥጋ አባቱን ብቻ ነው። ሌላ መልክ ሪፈር የለውም። ለምን? ከእግዚአብሔር ህይወት ምን አድርጓል ማለት ነው? ተቋርጧል። ስለዚህ በእናትና በአባቱ በኩል ከወጣ በኋላ ቀና ብሎ የሚመለከት ስለዚህ የሚወርሰው የአባቱን ካልቸር፣ የሚወርሰው የአባቱን መልክ፣ የሚወርሰው የአባቱን ባህሪ የሥጋ አባቱን ብቻ የመንፈስ አባቱን ማየት ስላልቻለ ከሱ ህይወትን መቅዳት። ስለዚህ በመልኩ ስለዚህ ከውድቀት በኋላ ሰው በሥጋ ሌቭል ብቻ ራሱን ማየት ጀመረ። አልፎ መንፈሳዊ አባቱን ማየት አንደያ ልጁ ኢየሱስ ከተወለደ በኋላ በእግዚአብሔር መልክ የመጣው የእግዚአብሔር አምሳል የሆነው አንደያ ልጁ ነው አይደል የሚለው። በሥጋ አንደኛ በዘር ነበር፣ ዘር አልነበረው። ኢየሱስ ዘር አልነበረው፣ ሃይማኖት አልነበረው፣ ካልቸር ሁሉ ነገር ነበረው። ግን መልኩ ግን ነጸብራቁ ግን ባህሪው ግን የተቀዳው ከማን ነው ማለት ነው? ከዲቫይን አባት ነው። ስለዚህ ነው ኢየሱስ የዛን መልክ ሪፍሌክተር ሆኖ በምድር ላይ የመጣው። በምድር በተጋፈለው በሥጋ ያልተወሰነ ብቸኛ ልጅ ማን ነበር ማለት ነው? ኢየሱስ ነበር። ዛሬም ኢየሱስ መጥቶ የነገረን እውነት ይሄ ነው። ከሥጋ በላይ ያለንን ላይፍ እንድናይ፣ ያም ህይወት የመንፈስ ህይወት መንፈሳችሁ ማለት ነው፣ ውስጣችሁ ያለው ማንነት ማለት ነው። ፕሬዝ ጋድ። ስለዚህ ዛሬ አንድ ነገር ልንገራችሁ። አሮጌው ያን ከቀድሞ የነበራችሁት እያሰባችሁ
ሁላችን አሁን ግራ የሚያገባን የምንፈራው ባለፈው ብያቸዋለሁ፣ መጨነቅ፣ መፍራት፣ ግራ መጋባት ሁሉ ያለው ከዚህ ዓለም ላይ ነው። ቁሳዊ ነገር ስንመለከተው ጭንቀትን የምንስበው፣ ፍርሃትን የምንስበው ይህንን ነገር በስጋ ያየነውን ነገር አጣለው ይሄድብኛል ከሚል ፍርሃት ተነስተ ነው ፊርን የምናመጣው። ወደ ስጋ ሌቭል ካላወረደን ሊያስፈራን አይችልም፣ ሊያስጨንቀን አይችልም። ለምን? በመንፈስ ራሳችሁን ብታዩ ግን አባታችሁ እግዚአብሔር ነው። እግዚአብሔርን የሚወስድባችሁ ምንም ነገር የለም። እናንተም በዚህ ጉለት ራሳችሁን አታዩ። ስለዚህ ኢየሱስ ምን አለ? ሁለተኛው ደግሞ ሐሳብ እውነትን ታውቃላችሁ ብሏል። ማወቅ እንድናቅ የተፈለገው እውነት ምንድን ነው? ይህን ከማለት በፊት የመጨረሻ በምድር ላይ ኃይል ውሸት ከምን ይጀምራል መሰላችሁ? የመጨረሻው ትልቁ ውሸት የሚባለው በምድር ላይ ሰው ራሱን ሲክድ ነው። ራሱን አለማወቅ ነው። እኛ በውሸት ውስጥ ነን ማለት መርካቶ ሆነን ቦሌ ነን ማለት አይደለም። መዋሸት ማለት ስለ ራስ ያልሆነ ማንነትን ማመን ማለት ነው። ትልቁ ውሸት ከዚህ ይጀምራል። ትልቅ ደግሞ እውነት ደግሞ ምን ይባላል ማለት ነው? ራስን በእግዚአብሔር መልክ ምን ማድረግ? ማወቅ። ከዚህ ውሸት ካልዳነ ሰው ከሌላ ውሸት ሰው መዳን አይችልም። የመጀመሪያ ስለ ራስህ እውነት መናገር አለብህ። ስለ ራስህ እውነት ተናገር በለው አጠገባለሁ። እውነት ማለት እግዚአብሔር በሚያቅልክ ስለ ራስህ ተናገር ማለት። እኔ ዶክተር ነኝ ስትል ውሸትም ነው። እኔ ምናምን ብለህ እኔ ብለህ መናገር መጀመር ያለብህ እኔ ካልክ ከእግዚአብሔር ምንጭ ከተነሳ ሌላ እንዳትናገር። እኔ ብለህ ከተናገርክ እኔ ብዬ ከተናገርኩ መልኩን መናገር አለብኝ። ሌላ ነገር መናገር እኔ እንዲህ አይደለሁም። እኔ በስጋ ሌቭል የምታይ አይደለም። እኔ ብዬ ስለ ራሴ ማውራት ከጀመርኩ እውነት ብቻ ነው መናገር አለብኝ። አሁን ግን በውሸት ስለተሞላን ስለ ራሳችን ውሸት ነው የምናውቀው። ስለ ሰው ምን ነው የምናደርገው? ስለ ሰው ተናገር ብንባል ያ ጥቁሩ፣ ያ ድሃው፣ ያ ሚሊዮነሩ፣ ያ ኦሮሞው፣ ያ አማራው፣ ያ ምናምን፣ ያ አሜሪካዊ፣ ያ ነጭ ጥቁር ብለን የምናገረው ውሸትን ነው የምናገረው እንጂ እውነትን እንናገርም። እግዚአብሔር ብቻ ነው ስለ ሰው እውነት የተናገረው። ያም እውነት እናንተ የእግዚአብሔር መልክ ነጸብራቅ ናችሁ። ሌላ እውነት የለም። እውነቱ አንድ ነው። አንተና እኔ ሰው ሁሉ የእግዚአብሔር ነጸብራቅ ነው። በምድር በለበሰው ታሪክ አይታይም። በምድር በለበሰው ደረጃ አይለካም፣ አይመዘንም። ሚዛኑ አባቱ ብቻ ነው። እርስ በርሳችሁ እውነትን ተነጋገሩ የተባለው በማንነታችሁ አትዋሻሹ። ሁላችን ውሸትን ነው የምንናገረው። ሰው ያመነው ስለ ራሳችን ውሸት ነው፣ ስለ ሰው ውሸት ነው የምንናገረው። እግዚአብሔር ብቻ ነው ይሄንን ክፍል ላሳያችሁ። ስለዚህ ከእንግዲህ ወዲያ እውነትን መናገር አለባችሁ ሲባል መርካቶ ሆናችሁ ምናምን የሚለውን እርሱ አይደለም፣ እሱ የምድር ደረጃ ነው ማለት። ከመጀመሪያ ግን ስለ ራሳችሁ እውነት መናገር ጀምሩ። እስኪ እኔ እግዚአብሔር ልጅ ነኝ በሉ። እስኪ በደንብ ጮክ ብላችሁ በደንብ ስማችሁ እኔ የእግዚአብሔር ልጅ ነኝ። ይሄ ነው እውነት የመጀመሪያ። አንተም የእግዚአብሔር ልጅ ነህ በሉት። በቃ ሌላ ስለ ሰው ቀድማችሁ ስትናገሩ ከእውነት ተነስታችሁ ተናገሩ። ውሸት እርስ በርሳችሁ ውሸትን አትናገሩ የተባለው ከምድር ሰውን ተነስታችሁ አትናገሩ። በስጋ ሰውን አትዩ። ቀድሞ ኢየሱስን አይተን ነበር። አሁን ግን ኢየሱስን በዛ መልክ ምን ነው አናየው። በፊት ምን ነበር? የማርያም ልጅ ብለን ነበረ። የናዝሬት ሰፈር ልጅ ብለን ነበረ። ቀራጭ ብለን ነበረ። አሁን ግን አይናችን በራና ሰውን በስጋ ተነስተን አናደርግም፣ አናይም። ከእውነት ተነስተን ይህን ክፍል በደንብ ይዩት። በደንብ ላንብብላችሁ። የመጀመሪያው ኤፌሶን ምዕራፍ 4 ቁጥር 25 ላይ ላንብብላችሁ። አስደናቂ ጋር ላንብብላችሁ። ስለዚህ ይላል ውሸትን አስወግዳችሁ እያንዳንዳችሁ ከባልንጀራችሁ ጋር እውነትን ተናገሩ፣ ሁላችሁም የአንድ አካል ብልቶች ነን ይላል። ቁጥር 20 ላይ ደግሞም በአእምሮአችሁ መንፈስ ታደሱ ይላል። ቁጥር 24 ላይ ደግሞም በአእምሮአችሁ መንፈስ ምንድን ነው? ታደሱ፣ እውነት በሆነው ጽድቅ እንዲሁም ቅድስና እግዚአብሔርን ምን እንዲያደርግ ማንን እንዲመስል ምን እንዲመስል የተፈጠረውን አዲሱን ሰው ምን አድርጋችኋል? ምን ይላችኋል? እንድትለብሱ ያንን ማንነት እንድትመ ስለዚህ እርስ በርሳችሁ ምንድን ይላል? እርስ በርሳችሁ ምንድን ነው? ስለዚህ ውሸትን ምንድን ነው? እያንዳንዳችሁ ከባልንጀራችሁ ጋር እውነትን ምንድን ነው? አያችሁት?
ስለዚህ ምንድነው? እውነትን ተናገሩ። ስለ ሰውም ስታስቡ ከምንጩ ተነስታችሁ አስቡ፣ ውሸት እንዳትናገሩ። ይህን ክፍል በቨርስ ስንፈታው በቆላሲያስ ምዕራፍ 3 ከ9 እስከ 10 ያለውን ክፍል እናነባለን። ቆላሲያስ ላይ እንደዚህ ይላል። ቆላሲያስ ሙሉ ስታስቡት ከላይ እንግዲህ ክርስቶስ ከተነሳችሁ ክርስቶስ ባለበት በላይ ምን አድርጉ? ያለውን ነገር ምን አድርጉ? ከላይ አስቡና እሹ የሚባለው ማይንዳችሁን ከላይ የሚባለው ከመንፈሳችሁ ተነስታችሁ፣ ሰማያዊ የሚባለው መንፈሳችን ነው። አርዝ ላይ የተባለው አካላችን ነው። ሰማያዊ የሚል ቃል ካነበባችሁ ስለ ስፒሪት አስቡ። እሺ፣ ሰማያዊ የሚል ቃል ካሰባችሁ የሆነ ሰማይ ቋንቋ አይደለም፣ አየር አይደለም፣ ስለ ስፒሪት ብንገር ከሰማይ የመጣ የሚለው መንፈሳችን ነው። ከአብ የመጣው ይኸው መንፈስ ነው። ከአብ የመጣው ከእግዚአብሔር የተገኘው ማን ነው? መንፈሳችን ነው። ከምድር ሰው አልተገኘም። ሰው የሚባለው የተገኘው ከማን ነው? ከአብ ሲል ከላይ የመጣ ከሁሉ በላይ ነው ከተባለው ስለ ስፒሪት ራንክ ነው የሚወራው። ስለዚህ ከላይ አስቡ ማለት ማይንዳችሁን ከእውነተኛ ማንነታችሁ ተነስታችሁ አስቡ ማለት በአብ ቀኝ አሁን በአብ ቀኝ በሰማይ ስፍራ ተቀምጣችኋል የተባለው ሰማይ አይደል ነው እንዴ? የስፒሪታችን ቦታ ነው ስፍራ። ስለዚህ ሰው በስጋ እያለ አሁን በመንፈሳዊ ዓለም ውስጥ ነው ያለው። ታውቃላችሁ አይደል? በመንፈስ ስለዚህ የሰው ክህደት ወይም የሰው ውድቀት ማንነቱን ማጣቱ ነው። ስለዚህ አሁን ይህንን ነገር አስቡና ቆላሲያስ ላይ ከ9 ጀምሮ ላንብበው። ከ9 ጀምሮ እሺ፣ እንደዚህ ይላል። አሮጌውን ሰው ከስራው ጋር አውልቃችሁ ስለጣላችሁ እርስ በርሳችሁ ውሸትን ምንድነው? ዋው! አሮጌውን ሰው ከምንድነው? ከባህሪው ጋር ምን አድርጋችኋል? አውል። ስለዚህ ቀጥሞ ያንተና ብላችሁ እንዳጠሩ ያንን ብላችሁ እንዳጠሩ እስከ ስራው እስከ ካልቸሩ አውልቃችሁ ምን አድርጋችኋል? ጥላችኋል። ስለዚህ ሰውን በድሩ ጌታዊ ድሮ እንዲነበርኩ ብላችሁ አትንበርከኩ። ከውሸት ተነስታችሁ ጾም አትያዙ። ከውሸት ተነስታችሁ አታመስግኑት። ከውሸት ተነስታችሁም አታልቅሱ። ማልቀስም ማመስገንም ካለባችሁ ከእውነተኛ አሮጌውን ሰው እስከ ስራው ምን አድርጋችኋል? አውልቃችሁ ምን አድርጋችኋል? ከዛስ ወደ ታች አንብቡ። ከዛ ይላል ከዛ የፈጣሪውን መልክ እንዲመስል በእውቀት የሚታደስን ሰው አዲሱን ሰው ምን አድርጋችኋል? ውራሻ ባዳሳ ካደ እግዚአብሔርን የተፈጠርከው እግዚአብሔርን ለመምሰል ነው። ያንን ህይወት እንድትወልድ ተመረጋል። ይሄንን ሰው ጥላችኋል። ስለዚህ ማንም ሰው ዛሬ ስትመረከኩ ታሪካችሁን አሳለፍኩት ታሪክ በምድረ በዳ በስጋ በምንም ልትወድ ትችላለህ። ያ ታሪክ ለእግዚአብሔር የሚሰራው ነገር የለም። ማንም በክርስቶስ ቢኖር አዲስ አሮጌው ነገር በሚረር ባይብል ላይ ብታነቡት አሮጌው የሚለውን አሜሪካዊነት፣ አፍሪካዊነት፣ ጥቁርነት፣ ድህነት፣ ፖቨርቲ፣ ዲግሪ ሁሉ ያመለካከት ምን አድርጓል ማለት አልፏል። እነሆ ሁሉ ነገር ምን ሆናለ? አንተ በአንድ መልክ ራስን አውቀሃል። አንተ በአንድ መልክ ራስን ምን አድርጋል? እንደ እግዚአብሔር ልጅ ራስን አይታል። ያ ኮተት ሁሉ ምን አድርጓል? አልፏል። ግሪክ የለ፣ ጨዋ የለ፣ ባሪያ የለ የተባለው ለዚህ ነው እኮ። ሁሉ ነገር አልፏል። አሁን ኢየሱስ ሲመጣ መልክ አንድ ነው። አንተ አባትን ትመስላለህ። ታሪክ እግዚአብሔር ነው። ጀማሪ እሱ ነው። ምንም ታሪክ አያስፈልግም። ማጋራ ባሽ ባዳ አሁን ወደ መንፈስ ዓለም ብንገባ የምንረሳው የምድር ካልቸራችን ነው። ስለዚህ ሰው ያልሆነ ወይም ደግሞ በምድር ላይ ሰው ተባብሮ የፈጠረው ፌክ ሰው አለ። ያንን ሰው ከኛ አይምሮ ውስጥ ካልጠፋ እስካሁን ድረስ ረብሻ አልታውቅም። የምትረብሸው፣ የምትጣላው፣ የምትደባደበው ሰው ባልሆነ ሰው ተብሎ ባልጠራው ሰው በምናብ ዓለም የተሰራ ፌክ ሰው አለ። ዛሬ ጦርነቱም ሁሉም ሰው በዚህ ፌክ ሰው ነው። ዓለምን ሁሉ ተወዳድረ ምናምን አፍሪካዊ ብትሆን አሜሪካዊ ብትሆን ፎቅ ብትደረድር ምንም የምትፈጥረው ነገር የለም። አይምሯችሁን አስቡ። ሰው ከቁሳዊ ነገር ሁሉ በላይ የከበረ ነው። ቁሳዊ ነገሮች ሁሉ ሌላ ደግሞ እውነትን ማወቅ። እውነት ምንድን ነው? ኢየሱስ የሰበከው ኢየሱስ በዮሐንስ ወንጌል 18 ቁጥር 37 ላይ ስለ እውነት ልመሰክር ምን አደርጋለሁ መጣው ብሏል። ኢየሱስ የመሰከረው እውነት ምንድን ነው? ኢየሱስ ስለ እውነት ሊመሰክር
ስለ እውነት ልመሰክር ተወልጃለሁ አረ የሚለው ስለ እውነት ልመሰክር ምንድን ነው? ተወልጃለሁ። ኢየሱስ ክርስቶስ የመሰከረው እውነት አንድ እውነት ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 31 ላይ ምንድን ነው የሚለው? እውነትን ታውቃላችሁ። እውነትም ምንድን ነው? ያ ማለት እናንተ የአብርሃም ዘር ነኝ ያለ ስለ ዘር ከተናገረ በኋላ ምንድን ነው የተባለው? ሰው በእግዚአብሔር ቃል የተገኘ የእግዚአብሔር ልጅ ነው። እውነት የእግዚአብሔር ልጅ ነው። በምድር ላይ የጠፋው እውነት ምንድን ነው ማለት ነው? ሰው ራሱን እንደማን ልጅ ነው? እንደ እግዚአብሔር ልጅ ማየት ነው የተሳነው። ስለዚህ ኢየሱስ የገለጠው እውነት ሪቪል ያደረገው ለሰው ኢንትሮዲውስ ያደረገው እውነት ምንድን ነው? እናንተ በአብርሃም ዘር ከእግዚአብሔር ብትሆኑ አብርሃምን ብታውቁ እግዚአብሔርን ታውቁ ነበር። ከእግዚአብሔር ነኝ ብትሆኑ እግዚአብሔርን ምን ነው ታውቁ ነበር። ስለዚህ አይዴንቲቲያችሁን ሚስ አድርጋችኋል። እውነታችሁ ከእግዚአብሔር ቃል የመጣላችሁ የእግዚአብሔር ምንድን ነው? ከእግዚአብሔር ቃል የመጣላቸው የእግዚአብሔር መልአክ የእግዚአብሔር ዘር ወይም ደግሞ የመልአክ ዘር ናቸው ተብሎ ተጽፏል አይደል? የሚለው የሚናገረው እንዳለ ስለዚህ ዮሐንስ ወንጌል ብታነቡት 8 ላይ ስለ አይዴንቲቲ ነው። ሰው ሚስ ስላደረገው ማንነት ነው። እውነትን ታውቃላችሁ ተባላችሁ። እግዚአብሔር በሚያውቃችሁ እውቀት ራሳችሁን ስታውቁ አርነት ትወጣላችሁ። ስለ እውነት ልመሰክር መጥቻለሁ ብሎ የመሰከረው ምንድን ነው? ስጋ የለበሰ የእግዚአብሔር ልጅ ነው። አንተ የእግዚአብሔር ልጅ ነህ። አዎ እኔ የማን ልጅ ነኝ? ኢየሱስ የተሰቀለበት እውነት ያርለ ሰው ሆነ ሳለ እንዲያውም ተራ ሆነ ሰው ሳለ ራስን እንደማን ልጅ ስላደረክ ነው የገደልን ያሉት ማለት ነው። አሁንም በምድር ላይ ሰይጣን የሚቃወማት የሚፈራት ትምህርት እችነች። ሰው እንደ እግዚአብሔር ልጅ ራሱን ማየት ከጀመረ ዓለምን እንደሚያሸንፍ ያውቃል። አያችሁት? ከእግዚአብሔር ካልተወለደ በስተቀር እችን ዓለም ይሄ መገለጥ ካልበራለ በስተቀር ገዚህ ዓለም ፍርድና ሐሳብ ውሸት ሊያታልህ ይችላል። መገለጡ ከገባ ግን በዚህ ዓለም ፍርድ ራስን አታይም። በዚህ ዓለም ክብር ራስን አታይም። በዚህ ዓለም ውርደትም ራስን አታይም። ስለዚህ ከዚህ ዓለም ትለይና በዚህ ማንነት ስትኖር ዓለምን በትክክል መጠቀም ትችላለህ። በዓለም ለምን እንደመጣ ይገባል። ግን በስጋ የዚህ ዓለም ዜጋ የዚህ ዓለም በስጋ በለብ ያ ማለት በዚህ ዓለም የኛ ነው። ይሄ ምድር የማንም አይደለም፣ የኔ እናንተ ነው። ግን ከዚህ እውነት ተነስተን መኖር ስንጀምር ነው እንድንፈራ ገዳም እንድንገባ አይደለም ማለት። በምድር ላይ ያለን ዌልስ ከፍታ ሁሉ ያንተ ነው። ግን ከየት እንደምትጀምር ልንገርህ። በምድር ላይ ባገኘናቸው ማንኛውም ነገር የምናካብተው ማንነት የለንም። ከእንደገናም ደግሞ ይሄን ማንነት በመንፈስ ራሳችንን ማየት ከጀመርን ሁሉን ነገር መግዛት የምንጀምረው ፖዚሽናችንን ስናውቅ ነው። የሚቀርብን አንዳች ነገር የለም። ቶፑን ላይፍ እንኖራለን። ግን ለመክበር ሳይሆን ለጥቅም እንሰበስበዋለን። ግን ምንድን ነው ከፍርዱም ከውርደቱም ከስቃዩም መጀመሪያ ግን መዳን የምትጀምረው አንተ በመንፈስ ከፍ ያለ ህይወት እንዳለ ማየት ስትችል ብቻ ነው። አንተ ለዚህ ዓለም ገዢ ነህ። የዚህ ዓለም ባለቤት ነህ። ወርቁና ብሩን እንድትገዛ የተሾምክ ባለቤት ነህ። የሆነ ሰውና ለመሆን የሚኖር ሰው የተለያየ ሰው አይደለ? የሆነ ሰው ማለት ባለቤት የሆነ ሰው የሚያዝ ነው። ግን ሰርቶ ነኝ ለማለት ሰው የሚል ሰው ባሪያ ነው። ባለቤት ያልሆነ ሰው እንደ ባሪያ በስጋ ብትኖር በምድር ላይ ላሉ ነገሮች ሁሉ እንደ ባሪያ ትለፋለህ እንጂ እንደ ኦነር አትንቀሳቀስም። ስለዚህ እግዚአብሔር ለዚህ ምድር ሀብት ላይ ባለቤት ነው ያደረገ። ነኝ ማለት ለዚህ ስኬት ሳካው ነኝ ማለት ያ ነገር ነው። ለመሆን መስራት ደግሞ የተለያየ ነው። ስለዚህ ዛሬ መሆን የምነግራችሁ ትምህርቶች ሁሉ ምንድነው? ለምትፈልጉት ነገር ባለቤት እንደሆናችሁ ፖዚሽን እንድላችሁ እንድታውቁ፣ ለፈውስ ለብለሲንግ ለደስታ እንደተፈጠራችሁ ለዚህ ህይወት ኳሊፋይ እንደሆናችሁ እንድታዩ። ለካስ እስካሁን ድረስ የለኝም ብዬ የምሰቃየው በውሸት ነው። አሜን። ስለዚህ ኢየሱስ የመሰከረው ምስክርነት ምንድነው? ማለት እውነት ምንድነው? ሰው የእግዚአብሔር ምንድነው? ልጅ ነው። አንድ እውነት አለ። እሱም እውነት ምንድነው? እኔ የማን ልጅ ነኝ? ኦ ፕሬዝ ጋድ። ከዛ ሰው ወይም የተደበቀበት የህይወት አይነት ምንድን ነው? ኢየሱስ ደግሞ ወደ ምድር ላይ ኢንትሮዲዩስ ወይም ደግሞ የገለጠው ወደ መታየት ወደ ሰው እንዲኖረው ወደ ገአዱ ዓለም የገለጠው ህይወት ምንድን ነው? ሰው ያጣው ህይወት ምንድን ነው? ሰው በእግዚአብሔር መልክ በእግዚአብሔር ህይወት አቅም ልክ የተፈጠረ ራሱ የእግዚአብሔር ህይወት የተካፈለ ፍጡር እንደሆነ ቀድሞ ያልወደቁ ሰዎች ወይም ከመውደቃቸው በፊት ይሄን ኤክሰርሳይዝ ሊያደርጉት ይችላሉ። አዳምና ሔዋን ማለት ነው።
ከወደቁ በኋላ ግን ከሰው የተደበቀው ህይወትን ነው። በዚህ የህይወት ክብር እንደሚኖሩ የሚቀጥለው ልጆቻቸው አላዩትም። ኢየሱስ ክርስቶስ ከአዳም በኋላ ደግሞ ወደ መታየትና ወደ መገለጥ ያመጣው ህይወት ምንድነው ማለት ነው? ምንድነው? አለመሞትና አለመሞትን ምንድነው? ወደ ብርሃን ምንድነው? አወጣው። ሰው በእግዚአብሔር ህይወት ስላለ ሲኖር ሳለ ይህንን ህይወት በኃጢአት ስለተከደለበት ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ጀምሮ ከቁጥር 2 ጀምሮ እናነብና ከዚህ ቃል እንጀምራለን። አሁን የተገለጠው ህይወትን ያሳያችሁ። ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ሁሉ ነገር በእርሱ ተፈጥሯል፣ ከተፈጠረው ሁሉ ያለ እርሱ የተፈጠረ ምንም ነገር። ህይወት በእርሱ ነበረች። ምንድነው? ህይወት በማን ነበረች? ህይወት በማን ነበረች? በእርሱ ነበረች። እቺም ህይወት የሰው ዋው! እስኪ ህይወት በእርሱ ነበረች በሉ። እቺም ህይወት ለኔ ተሰጠኛለች። እዚህ እግዚአብሔር የሰጠ ነገር ሁሉ የሚጠፋ አይደለም፣ የዘላለም ህይወት ነው። ስለዚህ ኢየሱስ ይሄንን ህይወት ሰው በእግዚአብሔር መልክና በእግዚአብሔር ህይወት እንደሚኖር ታስቦ ነበር። ይሄን ህይወት ግን እንዳያይ በኃጢአት ተሸፈነ፣ አይኑ ታወረ። የስጋን ላይፍ የደምን የስጋን የ40ና የ50 ህይወትን ብቻ ይሄ ነው ህይወት ብሎ በዚህ ፊዚካል ላይፍ ብቻ ምን አደረገ? ተወሰነ። ጉዳቱም ክብሩም በዚህ ተወሰነ። አሁን ግን አንደኛ ዮሐንስ ወንጌል ላይ መልእክት ላይ ምዕራፍ 1 ላይ ህይወት ምን አደረገ? ህይወት ምን አደረገ? ህይወት ምን አደረገ? ሰው እንዲኖር የፈለገው ህይወት በማን በኩል ተገለጠ ማለት ነው? በክርስቶስ። ያ ማለት ኢየሱስ የኖረው ህይወት ማለት ሰው እንዲኖር እግዚአብሔር ያሰበው ያ ህይወትን ኢየሱስ በገአዱም ላይ ምን አደረገን? አሳየ። ኢየሱስ ወደዚህ ምድር ላይ ይዞት የመጣው ህይወት የትኛው ህይወት ነው ማለት ነው? ቀድሞ የሰው ልጆች እንዲኖሩ የተፈለገው ህይወት ማለት ጂሰስ በምድር ላይ አባታችን ስጋ ለብሶ የገለጠው ህይወት ያንቺ የኔ ህይወት ነው። ሌላ ህይወት የለም። አሜን። ስለዚህ ህይወታችን የተገለጠው በማን በኩል ነው ማለት ነው? ህይወት ምን አደረገ? እኛ ምን አደረገናል? ዳሰነዋል፣ ቀምሰነዋል፣ እንመሰክረዋለን። ስለዚህ ህይወት ተገልጧል። ህይወትሽ ተገልጧል። እስኪ ህይወት ተገልጧል በሉ። ተገልጧል በሉት። ሌላ የለም። በቃ ህይወት ዲፋይን ተደረገ። የኔ ህይወት ልኩ በማን በኩል ተገለጠ ማለት ማፕራታሳ ካዳ። ሃሌሉያ ሃሌሉያ። አሁን የምናደርገው ያንን የተገለጠውን ህይወት በፐርፌክሽን ደረጃ በኢየሱስ አይቼዋለሁ። አሁን ግን አይምሮን እያደስኩ ወደዛ ህይወት ምን አደርጋለሁ? እየተጠጋው። አሁን ያ ልኬን ተገልጧል። አሁን አይታችኋል። የኛ ቢልዲንግ የመጨረሻ ፒክቸሩን አይታችኋል አይደል? አሁን ግን ገና የምታየው ጭቃ ምናምን ነው። ያንን ህይወት ግን እለት በእለት ምን እያደረገ? እያደገ። አሁንም ፐርፌክት ብሉፕሪንቱ ተቀምጧል። አሁን ብዙ ድክመት ታይኝብኛል፣ ብዙ ሸት ታይቶብኛል። አንዳንዴ ግራ አገባለሁ። አንዳንዴ ወይኔ አፍሪካዊነት ወይኔ ምናምን እያልኩ ሰቃያለሁ። ለምን አሮጌው ሰው እየመጣ ይረብሸኛል፣ ስፒሪት ያደርገኛል። አሮጌው ሰው እየመጣ እንዲህ ይለኛል ማለት ነው። አሁን ግን ምን አደርጋለሁ ማለት ነው? ኢየሱስን ስንመለከት ይህንን ሰው ምን አደርጋለሁ? ዘርበል። አሮጌውን ሰው አውልቃችሁ እንድትጥሉ ምን አደርጋቸዋል? ተምራቸዋል። ማፕራታሳካ ምን አደርጋቸዋል? ተምራቸዋል። አሁን እየተማርን ከዛ መልክ አንዳንዴ በስጋ ደረጃ ራሴን አንቺ ዳውን ስገባ ራሴን መልሳለሁ። ለካስ የኔ ህይወት። ስለዚህ ኢየሱስ የተገለጠውን ህይወት ተገለጠ። እኔ ምን አደረገናል? አይተንማል። አሁን ወደ አንደኛ ዮሐንስ ደግሞ ልመልሳችሁ። ወራባሺ ደባሲ ደባዲ ቤደ ቤደ ቦደ ቤደ ቦደ ቤደ ቤደ ቦደ ቤደ ቦደ ቤደ ቤደ ወራቡኒ ምን 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 ወራባዲ ያሪ ቤደ አንደኛ ዮሐንስ 5 አንደኛ ዮሐንስ ምዕራፍ 5 አንደኛ ዮሐንስ ምዕራፍ 5 እንደዚህ ይላል። ሃሌሉያ ወራባሺ ደባዲ ያረባ በቤቦ ባደ ባደ ቤደ ቦደ 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 ቤሽ እሺ በእግዚአብሔር ልጅ የሚያምን በማ ዮሐንስ ወንጌል መልእክት ምዕራፍ 5 ቁጥር 10 ላይ በእግዚአብሔር ልጅ የሚያምን ሁሉ በልቡ ምስክርነት ማንም የእግዚአብሔር ሁሉ ምስክርነት ሳላመነ ሐሰተኛ አድርጉ። ምስክርነቱ ይህ ነው።
እግዚአብሔር የዘላለም ሕይወት ሰጠን። ይሄውም ሕይወት ያለው ምንድነው? ምስክርነቱ አንድ ነው። የእግዚአብሔር ልጅን የሚያምን በነፍሱ ምን አለው? ይህ ምስክርነት እግዚአብሔር የዘላለም ሕይወትን ምንድነው? እንደሰጠን። ይሄም ሕይወት ያለው በማን ነው ይላል? አዎ። ስለዚህ በነፍሳችሁ በውስጣችሁ እግዚአብሔር የሚመሰክርላችሁ ሕይወታችሁ እኔ ነኝ። ይሄንን ሕይወት ደግሞ ምን አድርጌያለሁ? ሰጥቻቸዋለሁ። ይሄንን ሕይወት ደግሞ በልጁ በኩል አስቀምጨዋለሁ። ስለዚህ ልጁን ስታዩ የራሳችሁን ሕይወት ታያላችሁ። የሕይወት ከፍታችን ከኢየሱስ አይበልጥም። እሱ ልካችን ነው። ስለዚህ በምድር ላይ በማንኛውም አይነት የሕይወት ደረጃ በላይፍ ለስኖሩ ሕይወታችሁን በዚህ ጋዱ ዓለም ባለው ላይፍ ሜዥር አታርጉ። ያንተና የእኔ ሕይወት ራሱ ማን ነው ማለት ነው? ኢየሱስ ነው። ኢየሱስ የገለጠውን ያንን ሕይወት ሰው አይቶ በዚህ ደረጃ ራሱን የተመለከተ ሰው በእውነተኛ ረፍት ውስጥ ወክ ማድረግ ይችላል። ይሄንን ላይፍ ግን እንዳንኖር ወክ እንዳናረግ ሊሚት ያደረገን የሕይወት ምልከታችን ስለተበላሸ ነው። ዛሬ አንድ ነገር በውስጣችሁ እንድሰማችሁ እፈልጋለሁ። ፈጽሞ ከንቱ ነኝ፣ የማረባ ነኝ፣ እንዲህ ነኝ የሚል ይህ በምድር ያለ ምልከታን ውርደትን ሁሉ አስወግደን የከበረውን እግዚአብሔርን እንዲመስል የተፈጠረውን ያንን ግሎሪየስ የሆነውን ሰው እንድታዩ አይናችሁ እንዲበራ እፈልጋለሁ። ይህን ክፍል ደግሞ እማነብላችሁ አሁን በሁለተኛ ቆሮንቶስ ነው ወይ በሁለተኛ ቆሮንቶስ ምዕራፍ 3 ላይ ቁጥር 18 ላይ እንደዚህ ይላል። ቁጥር 17 ጌታ መንፈስ ነው። የጌታ መንፈስ ባለበት በዚያ ነጻነት አለ። እኛ ሁላችን ባልተሸፈነ ፊት የጌታን ክብር እንደ መስታወት ምን እያደረግን እያንጸባረቅን የእርሱን መልክ እንድንመስል ከክብር ወደ ምንድን ነው? ወደ ክብር ምን አደርጋለን? ወደ እሱ መልክ የምንለወጠው ሁል ቀን እሱ ምን ማድረግ ነው ማለት። አሁን የእግዚአብሔር ልጆች ተብለን እንድንጠራ አብ ያፈሰሰልን ፍቅር አሁን ምን እንደሆነ ራሳችን አናውቀውም። እርሱ በተገለጠ ጊዜ ግን እርሱን እንደምንመስል ምን እናደርጋለን? አሁን የምንማረው ትምህርት የእሱ መልክ በእኛ ውስጥ እንዳለ ይሄ አመድን የተበለሻሸ መልክን ምን እያደረገ እፍ እያለ እየተገለጠ መልካችን ወደ እሱ አይነት ቅርጽ ወደ እሱ አይነት ላይፍ ምን እያደረገ ልክ ሰው እግዚአብሔርን እንደሚመስል በሱ መልክ እንደሚኖር ካሰበ ትዳሩ ይረጋጋል፣ ሪሌሽንሺፑ ይረጋጋል፣ ኢኮኖሚው ይረጋጋል፣ ጤንነቱ ይረጋጋል። ለምን? ከእውነተኛ ማንነቱን ማየት ሲጀምር ያልሆነ ባህሪውን ምን አያደርግም? አያንጸባርቅም። ያልሆናችሁትን ስለምታምኑ ነው እኮ የምንሰቃየው። ድሃ ነኝ፣ ማረባ ነኝ፣ ቁጡ ነኝ፣ ወንድ ነኝ፣ ሴት ነኝ ምናምን በሚል በሰው ሜዥር ፌክ የሆነውን ሰው ስላመን ነው የምንሰቃየው። ግን መልካችንን ማየት ከጀመርን ማንም ሰው ሳይሸውደን በትክክል ላይፋችንን ኢንጆይ እናደርጋለን። ማንም ሰው ኢየሱስ ክርስቶስ ባዶ እግሩ ይሄዳል። ለምን? ኢየሱስ ሲሰብክ እኮ በከብቶች ምናምን ባለ ነው። ገመል የሸተተ ነው የሚለው ተብሎ ባዶ እግሩ ተራ ገበሬ ነው የሚመስለው። ማንም ሰው ከጴጥሮስና ራሱ ለመለየት እንኳን የሚቻል ምንም መልክ የለውም። ለዚህ ነው ሄዶ እንኳን ለመሳም የታወቀው። ለምን? ከወንድሙ ካጠገቡ ካሉ ሰዎች የሚለይ መልክ የለውም። ካልተነካ በስተቀር ከነሱ የተለየ አንዳችን እንደኛ ሱፍ ምናምን ለብሶ አሁን የሚመጣ ፓስተር ከሁላችሁም ትለያለሁ። ለምን? የምለብሰው ልብስ ያጋለጣልኛል ማለት ጂሰስ እንደዛ ነው። ግን ምንድነው? በለበሰው ባለው ኑሮዎች ሁሉ ራሱን ሜዥር አድርጎ አያውቅም። ፉል ኦፍ ግሎሪ ውስጥ ነው የሚታየው። ያ መልክ ነው አይተውት ሰው የሚያዩት የእግዚአብሔርን መልክ ነው። ዛሬም አንተ በህይወት ውስጥ ይህንን መልክ በውስጥ ማየት ከጀመርክ መገዘም ከጀመርክ በምድር ላይ ያሉት ማንኛውም እስራቶች ወደ ራስ ስትመለስ ነው የምታሸንፋቸው። ሁሉን ለማሸነፍ መልክህን ማግኘት ብቻ ነው የሚያስፈልግ። ሌላ ነገር ታግለህ አይደለም ማለት ነው። አንተ ማን እንደሆንክ ካወቅከው ያለህን ነገር ከተገነዘብክ ካለህ ተነስተህ መኖር ትጀምራለህ። አፍቃሪ እንደሆንክ ካሰብክ ለጠላት ፍቅር መስጠት ትጀምራለህ። ሰላም እንዳለህ ካሰብክ ከሰላም ተነስተህ ትኖራለህ። ይህንን ማንነትን ካላየ ግን መኖር አትችልም። ስለዚህ አሁንም ያየውን እንደምትኖር ማሰብ ግን አሮጌውን ሰው እያመጣ እያስታወሰ አንተ እኮ እንዲህ ነህ፣ አንተ እኮ እንዲህ ያለ
ጥግና ጥግ በከንቱ ጨለማ ውስጥ የሚያሯሩጠን ሰይጣን በውሸት ራሳችን ላይ እየመሰከረ ነው። እዚህ ዛሬ እንዳንተና እንደኔ የተዋበ ሰው የለም። እንደኔ እናንተ የተባረከ ሰው የለም። እንደኔ እናንተ አፍቃሪ ሰው የለም። እንደኔ እናንተ አይነት በሰላም ውቅያኖስ ውስጥ የሚኖር ሰው የለም። በደስታ ሰላም በኃይለኛ ክብር ውስጥ ያለ ነው። ስለዚህ ውሸት እንዳትናገሩ። ከእንግዲህ ለራሳችሁ ውሸት እንዳታምኑ፣ ለሰው ውሸት እንዳትናገሩ። እውነትን ብቻ ተነጋገሩ። አጠገባችሁ ያለውን ሰው አንተ ድንቅ የእግዚአብሔር ልጅ ነህ በሉት። ሃሌሉያ። እጅግ የምታምር የተዋብክ፣ በልብስ አለካም፣ በኢኮኖሚ አለካም፣ በቃ በባህሪ አለካም፣ በዘር አለካም። ሃሌሉያ ፕሬዝ ጋድ ሃሌሉያ። ጥቁር ነጭ ሴት ወንድ ነው ብዬ አላቅም። ፕሮፌሰር ነህ ምናምን ብዬ አላቅም። አሁን ማይ በእግዚአብሔር ልጅ መልክ ውስጥ ነው። ሃሌሉያ። ሚስቴን እንኳን በሚስቴ ደረጃ ማየት የለብኝም። ለምን? መልኳ እሱ አይደለም። ለምን? በሚስት ደረጃ ካሰብኳት ማሳነሳትና መሰጣት ነገር አለ። ከዚህ በላይ የእግዚአብሔር ልጅ ነች። ክብሬ ከዚህ ይጀምራል። ሪሌሽንሺፕ ከዚህ ይጀምራል። እዚህ በዚህ መልክ ማየት ካልቻልን ከሰው ጋርም ከማንም ሰው ጋር ጤናማ ማብረት ሊኖረን አይችልም። እዚህ ይህንን ክብር ይህንን መልክ ያየ ሰው ህይወትን ለመኖር የሚችልበት የእውነት የክብሩን ደረጃ ማየት ይጀምራል። ሁላችን የከበርን የእግዚአብሔር ልጆች ነን። አሜን። ሰውን ማየት ያለባችሁ አይናችን በርቶልን ጥቂት መንፈስ ዓለም ላይ ቢገባ እንዴት እንደምናመር እስካሁን ድረስ ያሰቃየሁት ያለቀስኩት ውብዬ የተንፈራፈርኩበት ነገር ለዚህ ነው ወይ? ምን ያህል የከበርኩ ሰው መሆኔን ስለማላይ ነው። ሃሌሉያ። እጅግ ክቡርና ድንቅ ፍጥረቶች ናቸው። ሃሌሉያ። ጌታ ይመስገን። ውብና ድንቅ ሆናችሁ ምን አድርጋችኋል? ተፈጥሬያለሁ። ሃሌሉያ። እግዚአብሔር ይመስገን። ስለዚህ እንደዚህ አይነት ካወቃችሁ በጣም በዚህ ክብር ካያችሁ መሯሯጥ አያስፈልግም። ምን ፈልጋቸውን ነገር ተዝናንተን ኑ እንላቸዋለን፣ ይመጡልናል። የሚቋቋመን የሚወዳደረን አንዳች ነገር የለም። ምክንያቱም እኛ ስፍራችን ሰማይ ስፍራ ነው። ከሰማይ የመጣ ከሁሉ እስኪ እኔ ከእግዚአብሔር ወጥቼ መጥቻለሁ በሉ። ከሁሉ በላይ ነኝ በሉ። የምድር ግራቪቲ ሎድ ወሬ ታሪክ ካንተ አይዝም። ሐዘን አይጨምርብህም። መከራ አይጨምርብህም። ዲስትራክሽን አይጨምርብህም። ኮምፒቲሽን አይጨምርብህም። ሃሌሉያ። የሰማይ ዜጋ ነህ አንተ። ሃሌሉያ ፕሬዝ ጋድ። ትምህርታችን እዚህ ላይ ጨርሰናል።